እንዴት ዋለች? ማነሽ አንቺ? ተምሳሌት እኮ ነች። ማቴዎስ ታናሽ ማን ነው እሱ? ማቴዎስ አይ ያጣሽኝ ወይ አንተማ ሞተሃል እኮ። አዎ ሞቻለሁ። ተቀብረህ ሰምቼ አልቅሼ ሰይጣን አባቱ ይደምስሰውና ይህ መናጢ የጠንቋይ ዘር ደግሞ እኔን ይፈልገኝ ጀመር በመጥፎ። አንተ ደግሞ አንተ ስታገኘኝ መቼ ነበር ያገኘኝ? የዛን ጊዜ ብቻ አይታመንም። አሁን እኮ እዚህ ሲኦል ውስጥ ነው ያለሁት ማለት ይችላለሁ። ደግሞ አንዳንዴም ደህና ነው፣ ጸጥ ይላልና። ለቅሶ ነው እንዲያመጣችሁ ምንድን ነው? እንደው ምን ሆኖ ነው የሚዘባርቀው? ይኸውልሽ አንቺ ራስሽ በጤናው ነው። አንቺ ራስሽ ሰፍተሽ እኮ ስንትና ስንት እህት አላየሻቸው? ቆይ አስታውቅሻለሁ። ሌሊት ነው የሚመጡት። ወንድሜን አገኘሁ። እሰይ 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 አምላኬ ተመስገን 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 ተመስገን። ከገባችበት ማንቆርቷን ከነ ሀብቷ ይዤ አምጥቼ ለአንተም ለምትላቸውም ጭምር አሳያለሁ። በእግዚአብሔር ኃይል የሚመጣ ነው። እኔን እንዳበላሸኝ ሰይጣን እዛው የሚቀር እንዳይመስል። ያቺ ትንሿን አታስታውስም? ትንሿ ማን ነው ስሟ? ትንሿ ማረጌን አታስታውሳትም? ትንሽዬዋ የሁላችን የፍሬዎት ታናሽ። አንድ ሚስጥር አለ በአንተና በፍሬዎት መሀል። አይ ማትዬ መደበቅ የለብህም። ለዚህ ያበቃ አላውቅም። እስቲ ወደ አእምሮ ተመለስና እስቲ አስበው። አለች እንደዚህ አለች በህይወት ትንሿ ሚስጥር አላት። ከናንተ መሀል የምታውቀው ሚስጥር አላት። ቴዲ በቃ ይሄን ጥያቄ እንዳደግምባቸው ይሄ ጥያቄ አታንሳባቸው። ስለሷ አታንሳ። ስለ ኤልሳ ተነሳ ማለት ብዙ ነገሮችን ያስታውሳሉ። እነዛ ነገሮች ደግሞ ጨዋታ መጣ። የደምስ ወንዝ ይዞኝ ሲሄድ ወንድሜ ነው ነኝ ወንድምሽ እስቲ ማቴዎስ እስቲ ማቲ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ ዛሬ እንግዲህ ከወንድሜ ቴዲ ጋር የት እንደነበረን ማንን እንዳገኘን ማንንስ ፍለጋ ክፍለ ሀገር ድረስ ሄደን እንደነበር የምታውቁት ነገር ነው። ግን ዛሬ ግዴታ ተመልሰን አዲስ አበባ መተን ማገናኘት ያለባን ሰዎች ስለነበሩ ከኤርፖርት እንግዲህ ምንም ያቆየነው ነገር የለም። አብረን መተናል። ውጭ ላይ የተወሰኑ ሰዎች አሉ። ከነዛ ውስጥ ደግሞ አንዷ ማን እንደሆነች የምታውቁት ነገር ነው። ከዛ በፊት ግን እኔ ገብቼ አቶ ማቲዋስን ማውራት ያለብኝ ነገር አለ። ከነሱ ጋርም እንግዲህ አሁን ያሉበትን ሁኔታ ከኔ ሰዎች ጠይቅ ያለው ይበልጥ ደግሞ ራሴ ገብቼ አረጋግጬ ያሉበትን ሁኔታ ካወኩኝ በኋላ እነዛ ሰዎች እንዲገቡ ስለፈለኩኝ ነው። ሰላም አቶ ማቲያስ፣ እንዴት ኖት? ደህና ይመስገን። ትንሽ ጠፋሁበት አይደል? አዎ እንግዲህ ስራ አይደለ፣ በስልክ ብቻ ሆነ። ያለ አለማችን ወደ ላይ ወደ ታች ወደ ፊት ወዲህ ስለሆነ ሁሌ አይመችም። አሁን ምንም አትሉም ግን ለውጥ አለ። ድሮስ ምን ብያለሁ? አይ ማለቴ ያው ለውጥ አለ። ከበፊቱ እየተሻሻላችሁ ነው። አንዳንድ ነገሮች አሉ፣ ደስ የሚሉ ነገሮች። እንግዲህ አንተ ነህ የምታውቀው። ማንን መልሽ እንዴት ያለው እንደዚህ ሆኖ ስላየሁት በጣም ደስ ብሎኛል። እሰይ ፈጣሪ ይመስገን። እንዴት ነው አጠገቡ ያሉት ሰዎች ያስቸግሮታል? የሚያስቸግር ሰው አለ እዚህ ካሉት ልጆች ውስጥ? ራሱ ላይ የተቸገረ ነው። ምንድን የሚያስቸግረኝ? ስፈልግ እስቃለሁ፣ ስፈልግ አለቅሳለሁ፣ ስፈልግ እደድሳለሁ። ያው እንደምታውቀው ነው። እንደው አቶ ማቴዎስ ግን ምን ያስደስቶታል በአሁን ጊዜ? እስቲ ምን ብታገኝ ምን ባድርግሎት ያስደስቶታል? እኔ የሚያስደስተኝ ሀብቴ፣ ንብረቴ፣ ዘመዶቼ
ሁሉ መተው ፊት እንደምኖረው ከነሱ ጋር ስገናኝ ብቻ ደስ ይለኛል። ምክንያቱም አሁን እኮ እዚህ ሲኦል ውስጥ ነው ያለሁት ማለት ይችላለሁ። ደግሞ አንዳንዴም ደህና ነው፣ ጸጥ ይላልና እንትን ይላል እና የኔ ደስታ ሀብቴ የተዝረከረከው አሁን እኮ እዚህ እንድትቀመጡ ወይም ደግሞ እዚህ በጥበቃ ሕክምናውንም አንዳንድ ነገሮችንም እንድትከታተሉ ማደርገው ከዚህ ከወጡ ማለት ለእኔ እንግዲህ አሁን ያሉበት ቦታ ሴፍ ስለሆነ ወደ ውጭ እንደፈለጉ ለመሆን በምትንቀሳቀሱበት ሰዓት ያውቃሉ። ለእርሶ እንግዲህ ብዙ የሚያስቸግራችሁ ሰው አለ፣ እርሶንም የሚፈልግ ሰው ስላለ ወይም ደግሞ እኔ ከማውቀው ቦታ ትንሽ ለየት ወዳለ ቦታ እንድትሄዱ ማልፈልገው ደምስ አይን ውስጥ እንዳትገቡ። ደምስ ደግሞ እግር በእግር እየተከታተላችሁ ስለሆነ እኔ አዎ ሰይጣን አባቱ ይደምስሰውና ይህ መናጢ የጠንቋይ ዘር ደግሞ እኔን ይፈልገኝ ጀመር በመጥፎ። እሺ በላ ቀጥል። እና ለዚህም ነው እኔ እዚህ ማስቀምጠውት እንጂ እርስዎ እንደለመዱት እንደ በፊቱ እየተንቀሳቀሱ የምትፈልጉበት እየሄዱ በቃ እንደፈለጋችሁ እንደምትኖሩ ቃል እገባለሁ። ለትንሽ ጊዜ ብቻ ነው ከእርሱ የምፈልገው። ለጥቂት ጊዜ ታገሱልኝ። ደግሞ ለእርስዎ ያዘጋጀውለት ሰርፕራይዝ አለ። ለእርስዎ ያዘጋጀውላችሁ ሰርፕራይዝ አለ። ሰርፕራይዝ ለነገርኩህ እኮ የኔ ሰርፕራይዝ ሊሆን የሚችለው ቤተሰቦቼ ሳገኝ፣ ንብረቴ ሲመለስ ነው። ስንት ጊዜ ከዘመድ የለ ከምን የለ እዚሁ እኮ እንደው እንዴት ልበል እንደ ኳስም እንደምንም እንዳልልህ ትንሽ ያስቀይማለሁ ብዬ እየሰጋሁ ነው እንጂ ከሰው ተለይቶ መኖር ምን ከዛ እንግዲህ ይሄን የሆነ እንደሆነ ሰርፕራይዝ ሊሆን ይችላል። ከዛ ሌላ ግን እስቲ እንግዲህ ብቻ ላንተ ልተው ጊዜው። እሺ እንግዲህ ውድ ቤተሰቦቻችን የአቶ ማቴዎስ መልስ እንግዲህ ይህን ይመስላል። ብቻ እኔ በጣም ደስ ብሎኛል። ምክንያቱም እናንተ መጀመሪያ አቶ ማቴዎስን ሳገኛቸው የነበሩበትን ኮንዲሽን ብታውቁ እኔና እነሱ በተገናኘንበት ሰዓት ላይክ እኔ በጣም ብዙ ነገሮችን እኔን እነሱን እንዳስታውስ ማለት ማንንስ እንዳስታውስ እንደሚያደርገኝ ሲቀጥልም ደግሞ የኔን ባክግራውንድ እንደምታውቁ ዮናስ በጠፋበት ሰዓት ብዙ ሰው በምናፈላልግበት ሰዓት ለማ ያደረጋቸውን ነገሮች በሙሉ ብቻ በአስቻለው ኬዝ የተፈጠሩት ነገሮች በሙሉ ራሴን መልሼ እንዳይ ከዛም በኋላ ነው እንግዲህ አቶ ማቴዎስን ልክ እንደ አባቴ አሁን እዚህ ጋር እንደምታዩቸው አይደለም ማለት ብዙ ሰዓት አብራችሁ ቁጭ ብሎ ሲያወሩ በጣም የሚመክሯችሁ ሰውን የሚያስተምሩበት መንገድ አለና እነዛ ነገሮች በጣም ደስ ይሉኛል። እኔም ደግሞ ዳይሬክት ማንን እነሱ የነበሩበት ቦታ ላይ እንዳገኘሁት ወይም ደግሞ ማን እንዳገኘው በስትክክል ታውቃላችሁ። ወላጅ አባቴን የት እንዳገኘሁት ምን አይነት ኮንዲሽን ላይ እንደነበረ ሳገኘውስ እንዴት እንደነበር ብቻ እግዚአብሔር ይመስገን አሁን ላይ ሁሉም ነገር አልፏል። ባጭሩ አቶ ማቴዎስ እንግዲህ አሁን ላይ እየተሰማቸው ያሉት ነገር ያሉበት የአቋም ኤቭሪቲንግ ነገር ደስ ይላል። ከውጪ የሚገቡት ሰው ከቴዲዬ ጋር ያሉት ሰዎች እንግዲህ ሲገቡ ምን ይፈጠራል ምን ይሆናል ያ ሰርፕራይዝስ እነሱም እንዳሉት ከቤተሰብና ከሀብቴ ያሉት ነገሮች በፊት የነበሩኝ ነገሮች ከተመለሱልኝ ነው እኔ የምስቀው ነው የምደሰተው ብለውናል። እንግዲህ ያንን ማድረግ እንችላለን ይሆን? እሱም መልሱን ለእናንተ ልተው። ከእግዚአብሔር ፍቃድ ጋር ደግሞ እኛ ማድረግ የምንችለውን ነገር እያደረግን ነው። እግዚአብሔር ከኛ ጋር ይሁን። እነሱ የሚሉትን ነገር ማድረግ የምንችል ይሆን ይችላል ማድረግ እንችል ይሆናል። ወደፊት የሚሆን አይታወቅም። ያንን ማድረግ በምንችልበት ሰዓት እናንተ ከጎናችን እንደምትሆኑ አውቃለሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። ከኛ ጋር ሁኑ እያልኩኝ እጋብዛለሁ። አብራችሁን ቆዩ። እንደሚመጣው እንደናችሁ ሰላም ናችሁ? ማነሽ አንቺ? ተምሳሌት እኮ ነች። ማቴዎስ ታናሽ ማነው እሱ? ማቴዎስ ያጣሸኝ ወይ አንተማ ሞተሃል።
አልኩ። አዎ ሞቻለሁ። ተቀብረህ ሰምቼ አልቅሼ ከየት መጣሽ? ምን ስንቱ አይታመንም አይታመንም አይታመንም። አቶ ማቴዎስ አረፍ ይበሉ። እርሱ አረፍ ይበሉ። አቶ ማቴዎስ እባክዎት እርሱ አረፍ ይበሉ። እሺ ችግር የለም። እባካችሁ አምጡልኝ። ለለቅሶ ነው እንዲያመጣችሁ። ምንድን ነው? ከየት መጣች? ከየት አገኛችኋል? ተምሳሌ መካሬ ዋና መካሬ ነበረች እሷ። የደምስ ወንዝ ይዞኝ ሲሄድ ወንድሜ ነው ነኝ ወንድምሽ እስቲ ማቴዎስ እስቲ ማቲ እባክሽን ትንሽ ተረጋጊ ወንድሜ። ትንሽ አረፍ በይ። ቀበርኩ ብዬ ወንድሜ ቀበሩብኝ። የውሸት አረዱኝ። የውሸት ቀበርኩት ብለው አረዱኝ። ወይ ፍሬወት ልክ ነው ገሎኛል። ደምስ ነው እንዴ ያለሽ አይደለም? ወይ ፍሬወት ሰላቢ ወይ ደምስ ወይ ፍሬወት። አዎ ፍሬህይወት ከእሷ ጋርማ ሽርክ ሆነዋል። አንድ ላይ ሆነው የጠነሰሱት እስቲ ልሳማ እስቲ ወንድሜ ልሳማ። እሺ ወንድሜ አለቀስኩ እኮ ተቀበልክ ተብሎ። እንዴት ለምን አታለቅሽ? ሞተ ካሉሽ ደምስ የጠንቋይ ዘር ከእቴ ጋር ተባብሮ የእኛ ነገርማ የእኛ ጉድማ ደህና ነኝ። እኔማ ሀገር ቤት ሄድኩ እኮ ስንት ዓመት። ወይ እና እዛ ምን እያደረግሽ ነው? እዛማ እኖራለሁ እንጂ ምን አደርጋለሁ? ቤተሰብ የለኝ። አንዴ ወደዛ ሲወስዱኝ፣ አንዴ ወደዚህ ሲወስዱኝ። የት ነበርክ? እኔ ምን አውቃለሁ? በየቦታው ዞራለሁ። ንብረቴ ጠፋ። እሱንም ለማግኘት ደምስ እኮ ባዶ እጄን ያስቀረኝ። ወይ ጉድ! ተው ብዬሃል ነበር ወንድም አለም። ወይ ጉድ! ተው ብዬሃል ነበር። አንቺ ታላቅ ማትዬ፣ ያንቺ ደግሞ የዛን ጊዜ ገንዘቡን ነው የታየው። ገንዘቡን ነው አመጣጡን ሳይሆን ገንዘቡን ነው ያየነው። የሰላቢና የጠንቋይ መሆኑን መቼ አወኩ ነበረ ወንድሜ። እንኳን በህይወት ኖርክልኝ ወንድሜ። እንኳን አገኘሁክ ወንድሜ። አሳዳጊ ወንድሜ እንኳን አገኘሁክ። የፍሬህይወትን ስራ እንኳን አገኘሁክ። ፍሬህይወትማ ደምስ ጋር ተነሳጥራ የሰራችን ስራ አሁን እሱ ጋር ገባች። አልገባችም። እሱ ሴት ምን አባቱ ላይ ያደርግልኝ እጠይቀዋለሁ። አልሞተም። ኧረ ይቅርብህ የእሱ ስራ። ዳግም ከእሱ ጋር ዳግም ስሙን ይቅርብህ። በዚህ ሳይመጣ በዚህ ወሰደው። እሱ የሰይጣን ስራ ይቅርብህ። ያኔም ተው። ይሄ ነገር የባዕድ አምልኮ ነው ወንድሜ እያልኩ ነበረ። አልሰማ ብለኸኝ ነው ወንድሜ። አይዞህ ተገናኘን አሁን። እኔማ ገንዘቧን አይቼ በዛም በዚህም ብዬ ነበረ። አይጠቅምም ብዬ ነበረ። አየኸው በታተነን እኮ በየቦታው የማይበቅል ፍሬ ያደረገን እኮ በየቦታው በተነን። አሜን። ወንድሜን አገኘሁ። እሰይ አምላኬ
ተመስገን 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 ተመስገን። ወንድሜ ነው። ልጆችሽ ደህና ናቸው? እዚህ ላይ ትንሽ ተነሳሽ። ልጆች መች አለኝ? መች ትዳር ያዝኩ? መች ያዝኩ? እንዲሁ ተንከራተትኩ። በቃ ዝብርቅርቅ ነው ያለብኝ። የተበላሸ ኮምፒውተር ነው። እህቶችስ አታስታውሳቸውም? ስንቱን አስታውስ። ሌላ እህቶች አንድ ሌሊት የሚመጡ አሉ። ለዚህ ቢገባ እህቶች አታስታውስም? ያቺ ትንሿን አታስታውስም? ትንሿ ማን ነው ስሟ? ትንሿ ማረጌን አታስታውሳትም? ትንሽዬዋ የሁላችን የፍሬዎት ታናሽ እና ማን አሁን አንተማ ፍሬዎት እንጂ እህት አልነበረህም። ፍሬዎትን ያቺ ትንሿ አታውቃትም? አይ ትንሿ ማረጌ አታውቃትም? ያሳደግካት ሌሊት ብዙ እህቶች ይመጣሉ፣ ቀን ብዙ ወንድሞች ይመጣሉ። እንደው ምን ሆኖ ነው የሚዘበርቀው? ይኸውልሽ አንቺ ራስሽ በጤናው ነው። አንቺ ራስሽ ሰፍተሽ እኮ ስንትና ስንት እህት አላየሻቸው? አስታውቅሻለሁ። ሌሊት ነው የሚመጡት፣ ቀን ነው የሚሄዱ። ነው ልጄ ትንሽ እንደነገርሽ መጀመሪያ እኔ ነው ይኸውልሽ ሄዱ እኮ ተመለሱ። ጋሼ ግን አሁን እንዴት ነው? ደስ አሉት? እንዲህ ለምን ደስ አይለኝም? በቀን ዛሬ እሷን አየሁ። እነዛ እኮ ማዕትም ይመጣሉ። አንቺ ሌሊት እኮ ሲመጡ ከዛ ውስጥ እነማን ናቸው? ትንሿ እህት ናቸው ይባላል። ቤተሰብ ይሁን እንጂ አንቺ ደግሞ ምኑ ታውቆ ነው የምትጠይቅኝ? ምን ሆኖ ነው እንደሚዘባርቀው? የት ነው ሲያገኛችሁት? መጀመሪያ ከኛ ጋር ሲገናኝ ትንሽ ከአይምሯቸው ጋር አልነበሩም። አሁን እንደውም በጸበልም በምንም በአንዳንድ ነገሮች ወይ ወንድሜ ሰው እንደሌለው። እሺ አሁን ላይ ያገግማሉ፣ እግዚአብሔር ይመስገን። ከዚህም ብሶ ነበር። አዎ ወይ እኔን ወንድሜ ሰው እንደሌለው ወንድሜ ከቤተሰብ ተፈጥረን በፍቅር አድገን ሰው እንደሌለው አይሽኝ አይደለም አንቺ ብቻሽን ነው አይደል? እኔ ማዕት አለው እንዴት የሚመጡ ቀን የሚመጡ ተመስገን። አቶ ማቴዎስ ግን ቅድም መካሪ ስትመክረኝ ደምስ ስጋ ምናምን ሲሉ ነበርና እንደው በምን አይነት መንገድ ነበር የምትመክሩት? ያው እንግዲህ ምክር አንተ ደግሞ ምክር ሰው የሚመክረው ብዙ ነገር ነው። ደምስ እሷ ታውቅ ነበር ማለት ነው። ደምስ እንደዚህ የሚይዘው ገደል ሊጨመረ ነው ምናምን ትላለች። እኔ ደግሞ ያው እንደምታውቀው ብር ይገኛል ማታ እንትን እንላለን ምናምን እያደር ነው እኮ ከልጅቷ ጋር ከራሴ እህት ጋር የሚያደርገውን ነገር ሳይ እየጠላቱ ያስፈራራኛል። ተው ኧረ እራስህ ተው እያልኩ ምን ስል ቀስ እያለ ሀብቱ መጨረሻ ላይ ምን እንደሆንኩ አላውቀውም። አንተ ደግሞ አንተ ስታገኘኝ መቼ ነበር ያገኘኝ? የዛን ጊዜ ብቻ ያኔ እሱ ካገኘኝ በኋላ የት ሄዱ ነው ያልሽኝ? ልጆቹ ሁሉ ቆይ ያ ሁሉ ንብረት ምን ሆነ? ደምስ ብቻውን ወሰደ? እናንተ ያልደረሳችሁም? የቱ ንብረት? የኔ ንብረት ነው የልጁ ንብረት። እኔማ ማን ሰጠኝ? ለምን አልሰጡሽም? እኔ ምንም ያየሁት የለም። የታባታችሁ ሁሉ ብዬ ገጠሬን ነው የምኖረው። ሌሎቹስ? ፍሬዎት ናት ፈላጭ ቆራጭ ወሰደችው፣ በሙሉ ወሰደችው። ደምስ ወሰደ። ይኸው እህታችንም ከቤት ከጠፋች ስንት ጊዜ ሆነ። ደምስ ጋር የለችም። ትንሿ እህት አታውቃትም? ጠፋችብህ እህት። ሁሉም እኔ አሁን የሚመስለኝ ሁላችሁም ተካፍላችሁ ሄዳችሁ ነው። እኔ ምንም ያገኘሁት ሁለታችንም ያገኘ ነው የለም። ትንሿና እኔ እንዳለ ፍሬዎት ናት። አሁን እንዳልሽኝ ሞተ ሲባል ተቀረባመጡ። እኔን ከቤት አስወጡኝ፣ ከቤት አስወጣችኝ፣ አንከራተተችኝ። ይኸው በዚህ ምክንያት አንቺም ባል ሳታገቢ ልጅ ይኸው እድሜ ልጆቹን ሳልወልድ አንቺን የመሰለች መካሪ ባለ ሳይኖርሽ እንደዚህ መሆን ያኔ ታውቃለህ።
አንተን ፈርቼ ነው ስንቱ ሲፈልገኝ ላግባ ስንቱን ስል ተይ እህቴ ተረጋጊ ስትለኝ ዛሬማ ጊዜ እኔማ ያው ሀብቱ በዙ አይነት የሚመጣ መሰለኝና አንድ ትልቅ የሆነ ነገር ድርጅት ከፍታ ከዛ እንትን ስትል ገና ባልታገኛለች ከዛ በኋላ ሀብታም ትሆናለች እና ነበረ እኔ መቼ ቡን የሚል የአመድ ብር መሆኑን መቼ አወቅኩኝ። ደምስ እኮ መቆጣት ስችልና ሲያስፈራራኝ ደበት የምታስፈራራ ደምስ ደግሞ ድሮ ልጅ የሆነንም ጭንቅላቱን ጨምጅም ደቁሶ አልነበረ ለካ እሱ የያዘውን ይችን የጥንቆላን እንትን ተማምኖበት የታባቱ ሄዶ ይችን የጥንቆላን ትምህርት እንደተማረ ባላውቅም እሱ ነው ያኔ ተው ብዬ ነበረ። አንቺ ተመለሳለሁ ብለህ የታውቄ ዘራፍ ማትዬ እኔም ያለ ትዳር አስቀረኸኝ። ይኸው ያለ ልጆች አሁን ከየት ይመጣል? እድሜም ሄዷል። ከየት ይምጣ? ባሉስ ከየት ይምጣ? ልጅ የለ ባል የለ ከየት ይምጣ? እንኳን አገኘው ተው በቃ ተው ወንድሜ ሁሉም ይቅር። አንቺ ከኛ ጋር አውሪ በቃ ማለት እነሱ ትንሽ ያገግሙ አሁንም ያገግሙም ስለሆነ እስኪረጋጋ ድረስ እና ተምሳሌ እስቲ ምን ተሰማሽ? ደስ አለኝ። ምን ተሰማሽ? ደስ አለኝ ልጆቼ ደስ አለኝ። ከዚህ በላይ ምን አለ? ወንድሜ ሞተ ብዬ አልቅሼ እድሬን በልቼ አስለቅሼ ይሄው ዛሬ ይሄው ካጠገቤ ቁጭ ብለው አሁን እንግዲህ ነገ ደግሞ ሌላ ተስፋ እጠብቃለሁ። እንደ ድሯችን ስንሆን አውቃለሁ፣ ይታየኛል። እግዚአብሔር ተስፋ ያስቆርጠንም። ይሄው አሁን እኔ ማለት ሁሉንም ነገር እንግዲህ በድፍረት መጠየቅ የምንችልበት ሰዓት ላይ ነው ያለ ነው ብዬ አስባለሁ። ቴዲ ይሄን ምልሽ ምንድነው ወንድምሽ ሞቷል ብለን ነው እንግዲህ ጠዋት ላይ ቤት ሆነን ስናወራሽ የነበረው። አሁን ግን ሙሉ ለሙሉ አቶ ማቴዎስ በህይወት እንዳሉ ሁሉን ነገር አሳይተንሻልና ስለዚህ በቤተሰብ ጉዳይ ነው ብለሽ ፍሬዎት እንግዲህ ምን ያክል እየደበቀችሽ እንደነበር የወንድምሽ ልጆችም እንግዲህ አሉ እነዛ ሶስቱ ልጆች ብዙ ነገርና እስቲ እነዛን ነገር የሆነ ሚስጥር አለ ይሄ ተፈጥሮ ነው ማቴዎስ ላይ ሁላ ሴራ የተሰራው ብለሽ የምታስቢው ነገር ካለ ምንም ሳትደብቂ ያቺን እህትሽንም እንግዲህ ስሟ ማን ነበር ያልሽን? ማረጊ ናት። ትንሿ ናት። የመጨረሻው ትንሿ ማረጊ። እስቲ ስለ ማረጊንም እንግዲህ ለማግኘት የሚረዳን ነገሮች በሙሉ ልትነግሪን ይገባል ማለት ነው ካላስጨነኩሽ። ከዚሁም በተጨማሪ ደግሞ ያው አሁን ትንሽ አቶ ደምስ በሚያወሩበት ሰዓት ላይ ፍሬዎትና አቶ ደምስ ግንኙነት እንዳላቸው እየነገረችን ነበረ። ምናልባት የምታውቂው ነገር ካለ ያው መጀመሪያ ላይ አቶ ማቴዎስን እንደሞቱ ስላመንሽ ብዙ መረጃ ላትነግሪኝ ትችያለሽ ብለን ነበር የተወሰኑ ነገሮችን ስንቀበል የነበረው። አሁን በቤተሰብ ውስጥ ያሉት እንደዚህ ከጣጣ ጋር ምናምን ተያይዞ የሚመጡ ነገሮች ካሉ እንዳለ የምታውቂው ነገር በግልጽ ብትነግሪኝ ማረጌንም ለማግኘት ይረዳናል። እንግዲህ እሱ ያደምስ እንትን ብሎ ነው የወሰደው። ያው የባዕድ አምልኮ ተው እያልኩት ለዚያ በቃ ወንድሜ ማቲ ለዚህ በቃ። ሌላ ማውቆ ነገር እህቴም ያቺ ፍሬዎት ነበረች፣ ተባባሪ አባሪ ነበረች ከሱ ጋር። እኔም ከቤት አስወጣችኝ፣ ንብረቱንም ከደምስ ጋር ተባብራ ይመስለኛል። የለም እኔማ እንዳያችሁት ነው፣ ቤቴን እንዳያችሁት ነው እኮ ጠዋት ትላንት እንዳያችሁት ነው። ስለዚህ ያንን ሲሰሩ ነው። እህቴም በዛ ሚስጥር ስላላት ሚስጥራቸው ምን እንደሆነ በርግጥ ግልጽ አልጌ አላውቀው። እህቴ ግን ሚስጥር እንዳላት አውቃለሁ። በማቴዎስና በፍሬዎት መሃል ሚስጥር እንዳለ አውቃለሁ፣ ይገባኛል። አንድ ሚስጥር አለ ባንተና በፍሬዎት መሃል። አይ ማትዬ መደበቅ የለብህም። ለዚህ ያበቃ አላውቅም። እስቲ ወደ አእምሮ ተመለስና እስቲ አስበው። አለች እንደዚህ አለች በህይወት ትንሿ ሚስጥር አላት። ከናንተ መሃል የምታውቀው ሚስጥር አላት። ግድ የለህም ማትዬ፣ ይሄን ነው ማውቀው። ለዚህ ነው የጠፋችሁን ብለሽ ነው የምታስበው? ለዚህ ነው የጠፋችሁ ብዬ አስባለሁ። ያፍታለች አጠፋች የለችም። ይሄው አንተማ ሞትክ ብዬ ቀበርኩ ብዬ አለቀስኩ። ይሄው ዛሬ ደግሞ እግዚአብሔር ይመስገን ተገናኘን። ተቀብራ ይሆናልና በእኔ ምትክ አልተቀበረችም።
አንድ ቀን አገኛታለሁ ብዬ ተስፋ አልቆርጥም። ማትዬ ይሄው አንተ እንኳን አገኘሁህ እኮ የእሷ ወይ ለቅሷን አልሰማሁ። ካሁን በኋላ ተስፋ መቁረጥም አያስፈልግም። አንተን አግኝቼ ከሞተችም አንድ ላይ እናለቅሳለን። እዝናል የእኛ ቤት ጉዳይ እንዲሆነው ነገሩ ግን መጨረሻው ሳቅ ነው የሚሆነው። ይሄው ማትዬ አንተን ካገኘው እህቴንም አገኛለሁ። ሳቅ ነው የሚሆነው። አያልቅም፣ በዚህ በለቅሶ አያልቅም። እናታችን እኛ አንድ የተወሰኑ ነገሮች ማሪንና እሺ ይቅርታ፣ እሺ በጠበጥኩ። አረ ችግር የለውም ነው እኛ ጊዜ እንድንሰጣቸው ነው የምንፈልገው። እኔ ያው አቶ ማቴዎስ እንዲረጋጉ ብለን ነው ሐሳብሽን ወደኛ እንድታደርጊ እንጂ ያው ካሁን በኋላ እንግዲህ አቶ ማቴዎስንም አንቺን ብቻሽን እየኖርሽ ስለሆነ ደገፍ በይ። እሺ ወንድም አለ እንግዲህ አንቺን ብቻሽን እየኖርሽ ስለሆነ እኛ ምን ከእግዚአብሔር በታች አቅማችንን እንረዳችኋለን። ምንም የሚያስፈራሽ ነገር የለም። ተመልሰሽም ደግሞ ወደ ገጠር የሚያስገባሽ ነገር የለም። ይሄን ደግሞ ምልሽ ለምንድን ነው በሙሉ ማለት ማንም ሰው ሳይጠይቅሽ ፍሬዎትን አጋሪኝ እንደዚህ ሳቲ የራስሽ መፍትሽን መጠቅ የምትችያቸው ንብረቶች አሉሽ። ወደ ማቴዎስም ሳትሄጂ ወደ ፍሬዎትም ሳትሄጂ ቢቀር የወላጅ እናትና አባትሽ ቤት አለ፣ እዛ ገብተሽ መኖር ትችያለሽ። ለምን ስትይ ነው ሰው በማያውቅሽ ሀገር ሄደሽ ክፍለ ሀገር ላይ የምትኖሩ ብቻሽን እዛ የምትንገላችሁ? አይ ልጄ እኔ አልጠይቅም፣ ይቅርብኝ። ይሄን አንቺ ብትይም እኛ ምን ትሆነ ነው? ይሄ ማናት? እሷ ፍሬዎት እኮ ነች። አሁን ፍሬዎት ከደምስ ጋር ቼን እንዳላት እናውቃለን። ትንሽ ስለሆነች ታናናሾቼ ስለሆኑ እንዳረገኝ አርገኝ ብዬ መኖር ይሻለኛል። እነሱንም አላስቀይምም። እሺ አሁን እኮ ፍሬዎት የራሷ ህይወት አላት። ማቴዎስ እንግዲህ እንደምታዩ ነው። ታናሽ እህትሽ ደግሞ እንግዲህ የለችም። ስለዚህ አሁን ያን ቤት ማን ነው የተጠቀመበት ያለው? ደምስ ቤተሰቡን በሙሉ ደመሰሰ። ይኖራታል። አይ ጉድ አለመሆኑ ታየዋለሽ። ማንና ደምስን ራይኑ ይጥፋ። የለም እሱ ምኞት ነው። እኔ ምን አደርገዋለሁ? አሁን ግን እንደማይወደኝም ታውቃለህ። እንዴት ነው? ከእሷስ ጋር ተፋተዋል? አብረው ናቸው እንግዲህ እዛ ነው የምለው። በህልሜ ይመጣሉ አንዳንድ ጊዜ። እኔ አላውቅም። የተንደላደለ ነው የምትኖረው እሷ። ሰው አልፈልግም ብላለች። እንግዲህ እሱን ይዛ ይሆን አላውቅም። ለምን ትደብቅኛለሽ? ደህና የሚኖሩ ከሆነ የት አባታቸው ነው የሚኖሩት? የዘረፉትን ገንዘብ አንቀን እንቀበላቸዋለን። ወንድም አለም በሰላም መኖር አይሻለንም? እግዚአብሔርን ብለን ታድሰን እንደገና እግዚአብሔርንማ አምነን ብለን ነው የምንጓዘው። እግዚአብሔር ለተጎዱ ጉድ አይጎዳም። እውነትህን ነው። መላክ መሰለሽ እንደ እግዚአብሔር ታላቅ ነው። እውነት ነው። ስንት ነገር ይሰራል። አሜን። ታላቅ ነው። እውነት ነው። የተረሱትን የሚያስታውስ ጉድ ይመልሰናል። እሺ አምናለሁ። እሺ አሜን። እግዚአብሔር ይጨመራል። አሜን። ይሰራል። እሺ እንግዲህ ውድ ቤተሰቦቻችን ዛሬ እየተከታተልን ያለነው ነገር ግራ የሚያጋባ ነገር ነው። ማለት ይደክማል በጣም ማለት ስሜቱን መረዳት ካሜራ በጠፋበት ሰዓትም እንግዲህ ምን ሲፈጠር እንደነበር ምን ሲሆኑ እንደነበር አስቡት እስቲ። ማለት እግዚአብሔር ያደርግባችሁና አስቡት። የሆነ ቤተሰብ አካል የሆነ ወንድማችሁ፣ እህት፣ ዘመድ የቅርብ ሰው በቃ ማለት ሞቷል ተብላችሁ እርም አውጥታችሁ መልሳችሁ ስታገኙት የሚሰማችሁን ስሜት ገስ እና ኢማጂን አሁን እህታችን ላይ እየተፈጠረ ያለው ነገር ይሄ ነው። እንደ እግዚአብሔር እርዳታ ሆኖ እንግዲህ ያው ተገናኝተዋል። የመጨረሻ እህታቸው የት ነው ያለችው? ምን አይነት ሁኔታ ውስጥ ነው የምትገኘው? አሁንም ደግሜ ሜንሽን ማድረግ እፈልጋለሁ። ይሄንን ቪዲዮ የምታዩ ሰዎች በሙሉ እባካችሁን እኛን የምትወዱን የምታከብሩን ከጎናችን ያላችሁ ሰዎች በሙሉ የዚህ ቻናል ቤተሰብ የሆናችሁ ወይም ደግሞ አጋጣሚ ይሄንን ቪዲዮ አይታችሁ እየተመላለሳችሁ ያላችሁ ሰዎች ካላችሁ ሲጀመር ይሄን ቻናል ሰብስክራይብ አድርጉ።
ሲቀጥል ደግሞ ይሄንን ቪዲዮ በምታዩበት ሰዓት ላይክ አድርጉት እባካችሁን። ይሄ የሚሆንበት ምክንያት ቪዲዮ ለብዙሃን እንዲደርስ ይሆንልናል፣ ለብዙሃን ይዳረሳል። ላይክ በተደረገ ቁጥር ሼር አድርጉ ለወዳጅ ዘመዶቻችሁ፣ ወይም ደግሞ ያቺን ልጅ አውቃታለሁ የምትሉ ሰዎች ጓደኛዋን ብትሆኑ። አሁን ይሄ ዘመድ አስቡት፣ ፍሬህይወት ያላት ክፋት የምትሰራበት ባዕድ አምልኮ ከዛ ነገር ውጪ እሷስ ቢሆን እግዚአብሔር ብሎ መለስ ማለት የምትችል ቢሆን አስቡት ይሄን ቤተሰብ እንዴት ልንመልስ እንደምንችል። ይመለሳል። ይሄ ታሪክ ምን ያክል ሊለወጥ እንደሚችል ከፈጣሪ ጋር ይመለሳል። ከገባችበት ማንቆርጧን ከነ ሀብቷ ይዤ አምጥቼ ላንተም ለምትላቸውም ጭምር አሳያለሁ። በእግዚአብሔር ኃይል የሚመጣ ነው። እኔን እንዳበላሸኝ ሰይጣን እዛው የሚቀር እንዳይመስል። ተበልቶ የሚቀር ሰው ስማ ልጄ፣ የጀግና ነበሩ እንዲህ የሚጫወትብኝ ነበር። መንቁርት ይዤ እዚህ ገልብጬ ነበር። እሱ እኮ ያቀኛል ቢያንስ ሲያስፈራራ ታው ያልኩ ስል እቺ ተው ከቆየች ነገር ታመጣለች ብሎ ነው ገልበጥ አድርጎ ቤቴ ገብቶ እህቴን ይዞ ከዛ ሴራው ተጠንስሶ። ግን ቆይ ፍሬህይወት ከደመሰ ጋር ግንኙነት አላት ነው ቢሆን ነው ጋሽ እርሶ የሚያውቁት ነገር የለም? እርሶ የሚያውቁት ነገር የለም ስለነሱ ግንኙነት? እኔ ለራሴ ገንዘብ ካገኘ ገንዘብ እንጂ ሊሆን ይችላል። ባለቤቱ ትስ ጋሼ እሷንም ወስዷት በቃ ሌላ ውስጥ እንዳንገባ። እሺ ቴዲ በቃ ይሄን ጥያቄ እንዳትደግምባቸው። ይሄ ጥያቄ አታንሳባቸው። ስለሷ አታንሳ። ስለ ኤልሳ ተነሳ ማለት ብዙ ነገሮችን ያስታውሳሉ። እነዛ ነገሮች ደግሞ ጨዋታ መጣ ማለት ውስጣቸው ያዙት ብዙ ነገር እንዳለ ነው የተሰማኝ። ቢሆንም አሁን ባሉበት ሁኔታ የምጠይቃቸው ስለ ኤልሳ ማነሳባቸው ነገሮች እየሰማ ነው እየተናገሩ ያሉትን ነገር በቀጥታ የሚወስዳቸው ወደማይሆን ነገር ጨዋታ ተነሳ ማለት አሁን እነሱ በፖዚቲቭ ወይ አይደለም ይሄን ነገር እያሉ ያሉት ላይክ አሁን ካሉበት ጤንነት አንፃር ደግሞ እኛን ስለ ኤልሳ ሊያሰጋን የሚችል ነገር አይደለም። አሁን እኔ እኮ ብዙ ማንሳት እንፈልጋቸው ስለ ልጆቻቸው ስላሉ እጃችን ላይ ያሉ ልጅ ብዙ ማንሳት የምንችላቸው ነገሮች አሉ። ግን ያ ሳይሆን እነሱ ይህንን በምናነሳባቸው ሰዓት ይህንን አውቀው የሚመልሱልን መልስ ብቻ ሳይሆን ራሳቸው ላይ የሚወስዱት ነገር ከባድ ነው። ሰዎቻችንን ያስቸግራሉ። እዚህ ጉድ ማለት አሁን ያየው ያሉት ወንድ ባይል በሚያዩት ነገር ነው ነገሮችን እያስታወሱ መምጣት አለባቸው። ወደ ራሳቸው እንዲመለሱ ደግሞ እነዚህ አይነት ነገሮች እኔ ምን ፈለኩ መሰለህ ስሜታቸው መለወጡ የተለመደ አው ከሷ ጋር ዛሬ እዚህ እንዲያሩ እዚህ እንዲሆኑ በመናደርበት ሰዓት ብዙ ነገሮችን ይጫወታሉ፣ ያወራሉ። ጠዋት ላይ መተን እናያቸዋለን። ከዛ ምንድነው የሚፈልጉት? ቅድም የጠየቁን ጥያቄ አለ። እኔ የምፈልገው ሀብቴን ከዛም በኋላ ቤተሰቦቼ መለስ እንዲልኝ ነው። ላይክ ያንን ሀብት እኮ አሁን ላይ የሆነ መለስ የሆነ ዝም ብሎ እንትን ሲሉ ነው እንጂ አልፈልግም ብሎ የተውት ሀብት ነው አሁን እያነሱ ያሉት። ዋና የሚፈልጉት ቤተሰብ እንደሆነ የሆነ ነገር ትረዳለህ። ግን እኮ ተቀላ ቢላ ቮይስ ሪከርድ አስቀምጠን ይረፍ ይላል። 18 ሰዓት ሪከርድ ነበር ያደረጉና የተወሰኑ ነገሮች ለመስማት ይያሉ። ስለ ባለቤታቸው ስለ ልጆቻቸው ሜንሽን ያደረጓቸው ነገሮች አሉ። ግልጽ አይደሉም፣ ድብልቅልቅ ያሉ ነው እንጂ በተወሰነ ሰዓት ላይ እኮ ያንን ነገር ያወራሉ። እኔም የምፈልገው እኮ ቴዲ ያንን አሁን እነሱ እህታቸውን ሲያገኙ እያስታወስክ ነው እያያቸው ነው ያወሩት ነገር እና መለስ ሲሉ መረጋጋትን ይፈልጋሉ፣ እህታቸውን ይፈልጋሉ ትንሿን። ከዛን ከተቻለ እግዚአብሔር ከረዳን እቺ ፍሬህይወት ተብዬዋም ያሉትን ነገሮች በሙሉ መለስ ማድረግ የምትችል ለእኛ ተረጋግታ ማመን ባለባት እኛንን የምናሳምናት በዚህ ሪከርዱ ላይ በተደጋጋሚ ሲያወሩ የነበሩት ፍሬህይወት ቀጥታ ከደምስ ጋር ግንኙነት እንዳላት ነው እኔ እየተሰማኝ ያለው። እኔም አሁን ከሚያወሩት ነገር ኤግዛክት አዎ ትክክል ነው። ስለዚህ ፍሬህይወት ቀጥታ ከደምስ ጋር ግንኙነት አላት። ብዙ ነገር ስታደርግ የነበረች እሷ ነች። ስለ ኤልሳም ደግሞ ብዙ ነገር ያወሩ ነበር። ለምን አላ እንዴት ግን አላኩልህም? እሱም ቮይስ ተለውና ሪአሬንጅ ያደረኩት ነበር የተወሰኑትን ነገሮች እንዲሰማው ማድረጋለሁ። እዛን ቀን ተማረጋች አቶ ማቲያስ
እንግዲህ አሁን ብዙ ነገሮችን ማግኘት የሚቻልበት ሰዓት ላይ ነን ብዬ አስባለሁ። ሀብት ንብረቱ እንግዲህ አሁን ላይ ለእርሱ የሚያስፈልገው ነገር ከሀብት ከንብረቱ እህቶት ትቀድማለች ብለን ስላሰብን ነው። ምን ያስባሉ እርሶ? እንግዲህ ይሄ የእናንተ ስራ ነው። እኔ ከምንም ሀብቴ መጥቶ እጄ ገብቶ ቤተሰቦችን ብሰበስብ ነው ደስ የሚለኝ። በክፉ መንገድም የሄዱትን መክሬም ዘክሬም መመለስ፣ ዘርፎም የሄዱትንም ሀብቱ ካለም አለ ከሌለም ደግሞ እኔ ያገኘኋትን የራሴን ሀብት ካለች እሷን ይዤ ደግሞ ቤተሰቦችን መሰብሰብ። እሺ እንግዲህ ጥሩ የሚመስለኝ አይደለም? ትክክል ነው። እሺ እኛ ደግሞ ምን አሰብን? ደምስን ሚስጥር ነው ያዝ። ደምስን ግን የትም አባቱ ቢገባ አለቀው። እሺ አለቀው። ምክንያቱም እኛም ከጎንዎት ነን። ደምስ እሱ አሁን ያኔ ማንቆርቱን እየተመዘው እርብናት እሱ እንዳይ ምናምን እያለ የሚንትን የሚል ዛሬ እሱን እኔ ነኝ ጭንቅላት በጥብጦ የበጠበጠ መስሎታል። አሁን አሸንፍ ይወጣለሁ። እግዚአብሔር ጌታዬ መልሰኛል፣ ፈጣሪ መልሰኛል። አሜን ወንድሜ አሜን። ጸልያለሁ። አሜን አሜን። ያኔ ኃይሉ በሙሉ ወደ እኔ ይዞራል። የእሱ ኃይል በሙሉ ከዛው ከርምጥምጡ ጋር እዛው አሜን መሬት ውስጥ ይቀራሉ። ተስፋ ይሰጠናል እግዚአብሔር። ይሄ ይሰማኛል፣ ይሄ ይታየኛል። አሁን እነዛ ልጆች አስተምረው ከሄዱ በኋላ ሌሊት ሰላም ስተኛ እነዚህ ነገሮች እንደሚመለሱ ይታየኛል። እኛ ደግሞ ምን አሰብን ጋሼ፣ እስቲ እህቶት ትምጣ፣ ከዛም በኋላ ከእህቶ ጋር ሆኖ እዚህ ሌላ ሰው አዲስ ሰው እየተንከባከባችሁ ማታውቁ ሰው ከሚሆን ችግር የለውም። ሀብት ንብረቶትንም ሆነ አሁን እንግዲህ ሀብት ንብረቶት እኮ አይቀርም አቶ ማቴዎስ፣ ሀብት ንብረቶት አይቀርም። የወላጆት ቤት በውርስ የመጣው ንብረቶች በሙሉ ምንም አይቀርም። እሺ ልጄ ስራችሁን አደፈረስኩ መሰለኝ። ግድ አረ ኖ እንደዛ ማለት አይደለም። እንዳላችሁ በቃ እናንተ እንዳላችሁ እንግዲህ አንቺም ተምሳሌት እናንተ ጀመራችሁትን በደንብ መንከባከብ፣ ነገሮችን እንዲያስታውስ ማድረግ፣ ወደ አይምሯቸው እንዲመለሱ ማድረጉ ያንቺ ስራ ነው። እሺ ምን ስራ አለኝ? አንቺም ቀረ ካላለሽ እንግዲህ እኛ ካንቺ የምንፈልገው እርዳታ ምንድነው? እዚህ በምትሆኝበት ሰዓት ስለ በፊት ስለ እህቶችሽ ስለ ደምስም አንዳንድ ሚስጥር የሚሆኑ ነገሮች ፍሬዎት ጀርባ ሊኖር ይችላል ብለሽ የምታስቢያቸውን አንዳንድ ነገሮች ማለት እነሱን አሁን በማስጨነቅ አይደለም፣ የምታውቂያቸውን ድሮ የምታስታውሻቸውን ነገሮች በማንሳት እነሱ እንዲረዱ በማድረግ እነዛን ስታደርጊ ለእኛው ብዙ የሚጠቅመን ነገር ይኖራል። አሁን አንቺ ስትንከባከቢው ምንድነው ቤት ውስጥ አብረሹ ስትሆን እዚህ እንድትሆኝ የፈለግንበት ነገር አብረሹ ሆነሽ ቤት ውስጥ ተንቀሳቀሱ ምን ስትሉ ቡና ፍለሽለት ስለ ድሮ ስታወሩ ስለ ቤተሰብ ስለና ስለ አባታችሁ እንደዛ ሲሆን ምንድነው ብዙ ነገሮችን ያስታውሳሉ። እነሱም ደግሞ እሺ ብለው ሌላ ሰዎችን የሚያስቸግሩትን ነገር እሺ ብለው መድኃኒታቸውንም ጸበላቸውንም ሁሉም ነገር በስተክል ይወስዱና ወደ በፊት የመመለስ እድል አወንሽ አረ ምን ገዶን ከዛው ግን ይሆነ ሊያስጨንቃቸው ሊያስከፋቸው የሚችል ይሆነ ያለፉ ታሪኮች ናቸው። ብዙ ማታንሽባቸው ግን ደግሞ እኔ በደንብ እንትን እንድትይልኝ ፈልገው ሲያወራ የሚናገራቸውን አንድ ባንድ ያሉትን ነገሮች እንድትይዥልን ፈልጋል። እሺ ሞክራለሁ። እሺ ተምሳሌት እንግዲህ እግዚአብሔር ያክብርልን፣ እናመሰግናለን። እናንተም ተባረኩ። አቶ ማቴዎስ እንግዲህ በዚህ ልክ ደስተኛ ሆኖ ስላየው እንደዚህ ደግሞ ያሉት ነገር ከእህቶት ጋር እንድትጫወቱ እድል ስላገኙ በጣም ደስ ብሎኛል። ዛሬ እንግዲህ ያው ቀኑ የእናንተ ነው። እናንተ እንግዲህ በደንብ የምትጫወቱበት ለእናንተም ደግሞ እንግዲህ አብራችሁ ስትሆኑ ያስፈልጋችኋል ብለን የምናስበውን ነገር በሙሉ አንድ ባንድ ይገዛል። ማሟላት ያለብንን ነገር እናሟላለን። እግዚአብሔር ከእናንተ ጋር አሜን 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 አሜን። ታላቁ አምላካችን ይባርካችሁ። አሜን አሜን። ዘራችሁ ይባረክ። አሜን አሜን። ወጣትነታችሁ ይባረክ። አሜን። እነዚህን ሰዎች ስትሰጥስ ማናየብህ እነዚህን ሰዎች ወደ የኔን በቀናነት አይተህ አይደለምን? ጠንቋይ የተጫወተብኝ መሆኑን አይተህ አይደለምን ወደዚህ የመለስከኝ? አሁንም መጨረሻውን አሳምረው። አሜን አሜን አሜን። ብቻ እንኳን እግዚአብሔር እንደዚህ እንዲሆን ረዳን።
እሺ እንግዲህ ውድ ቤተሰቦቼ ለእናንተ ማለት የምፈልገው ነገር ይሄ ቤተሰብ በዚህ ልክ እኔማ ለራሴ ብዬ አይደለ ወንድሜ የምንከባከበው እናንተ ለፍታችሁ ለዚህ አምጥታችሁ ለዚህ አገናኝታችሁ ለዚህ አታስቡ ልጆቼ። እሺ በቃ እኛ የምንፈልገው እሱ እኔ እንከባከበዋለሁ። እሺ የመጣችሁ ጠይቁን፣ የመጣችሁ ይሁን። እዚህ ጋር ሰው አለ። እነዚህ ሰዎች ከዚህ ሄዱ አይደሉም። በቃ እኔ ያለው አታስቡ፣ ይበቃችኋል። እስካሁን የተጫነ ግን እንድታስቡ የማልፈልገው ነገር እዚህ ጋር ያሉት ወጣቶች ከዚህ ሄዱ ሰዎች አይደሉም። አንድ ነገር አለ። እኔማ ምን ገዶኝ አሁን ሞተ ተብሎ ዘመድ አዝማድ ተሰብስቦ ደረት ተወቅጦ ተመቶ ነበር። ቀበርነው ተብሎ አለቀስን። መሬት ተንከባለለ። የሚወደው የሚጠላውም መጣ አለቀሰ። አሁን ግን ጥሩምባዬን ይዤ ለምን ደስታው እኮ ነው። ለምን ልጄ? አይ እናታችን ትንሽ መስተካከል ያለባቸው ነገሮች አሉ። ምን አለ? ይኸውልሽ ተምሳሌት ያልገባሽ ነገር ማለት ነው ለወዳጅ ዘመዶችሽ እሱ አለመሞቱን ያለውን ነገር በተነገሪያቸው እኛም ደስ ይለናል። ያዘነ ሰው ሁሉ ከሀዘኑ ቢወጣ ደስ ይለናል። ምን አለ? እሺ ግን ደግሞ እንዲሆን የማንፈልግበት ነገር ምንድነው? ተምሳሌት ያልተረዳሹ ነገር ስናመጣሽም እንኳን በጣም በጥንቃቄ በትኩረት በፕሌን እንኳን የመጣንበት ነገር ምንድነው? አንደኛ ፍጥነቱን ስለፈለግ ነው። ከሱ ቢቀር ግን ከግቢሽ ለራሱ ስናስወጣሽ በጣም በጥንቃቄ ነበር። ምን አለ? ደምስ ሊገለው ይፈልጋል። ደምስ? አዎ አሁን ደምስ አልተዋወም። በፍጹም በቃ እሱን ሊገለውም ይፈልጋል፣ ሊወስዶም ይፈልጋል። በብዙ ነገር ይፈልገዋል። ብቻ በምን እንደሆነ ለይተን ነው የማናውቀው። እና እዚህ ጋር ያሉ ወጣቶች ከዚያ ሄዱ የሚያልኩሽ ምንድነው? በፍጹም ምንም አይነት ዕቃ ብትፈልጊ እሱ ቢያመው እነሱ መንከባከብ ባለባቸው መንገድ ያሉትን መድኃኒቶች ኤቭሪቲንግ ነገር ያቀብሉሻል። ከዛ ውጪ ግን እንደው መንቀሳቀስ እንፈልጋለን ካልሽን ለኔ ደውለሽ በእነሱ ስልክ አሳውቂኝና እኛ መተን እናንተ በቃ መውጣት ከፈለጋችሁ እንኳን ሰው በማይቻልበት ቦታ ከኛ ዘመድ ጋር ወደ ቤተሰቦቼን ቤት ወደ ቴዲ ጋርም ብዙ ቦታዎች ወስደን እናንተን እንደሚሆን ማድረግ እንችል ይሆናል እንጂ ከዚህ መንቀሳቀስ ከታላቅ ይቅርታ ጋር ነው በለኛ ልጄ በደንብ ያው እንግዲህ አሁን አብሮሽ ኖሮ በደንብ የሚያግዝሽ አብሮሽ አለ። ከአብሮሽ ጋር እየተነጋገራችሁ አብሮሽ ያው አቶ ማቲያስን ጋሽን በጣም ብዙ ነገር ሲያደርግላቸው እንደዚህም እንዲሆኑ ያደረጋቸው እሱ ነውና በቅርበት ብዙ በደንብ ስለሚያውቃቸው ያሉበትንም ባህሪ የጤና ሁኔታም ስለሚገነዘብ እሱ በደንብ ይረዳሻል። እሺ ዳግም ማጣት ስለማልፈልግ ያላችሁኝን አደርጋለሁ። ወንድሜን ዳግም ማጣት አልፈልግም። እኔ ግን አመሰግናችኋለሁ። ኧረ አይገባም። አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቻችን ዛሬ የነበረን ቆይታ ይህንን ይመስላል። በጣም ደስ በሚገርም ሁኔታ እነዚህን ቤተሰቦች አገናኝተናል። ታሪክ መለወጥ የሚቻልበት አይነት ንግግሮችን ስንሰማ እንደነበር ተገንዝበናል። እና እኔ አሁን በጣም የተረዳሁት ነገር ምንድነው ቴዲ እነሱ ከሚያወሩት ነገር ወደ ፍሬዎት ምን ይመራል አንዳንድ ማስረጃዎች አሉ። እሷም ደግሞ ተምሳሌ ብዙ ነገሮችን ነገር አለ አንተ ላይ ይለቀቃል። እንግዲህ ቤተሰቦች አንዳንድ ቪዲዮዎች ወይም ደግሞ አንዳንድ የተሰጡ መልእክቶች አሉ እዚህ ጋር የሚፈጠር እንግዲህ እኛ ጋር ያሉት መልእክቶች ካልገባችሁ ግራ የሚያጋባችሁ ነገር ካለ ወደ የነስራይን 2 መብረቅ ሄዳችሁ በትክክል አይታችሁ ያሉትን ነገሮች በትክክል ትረዳላችሁ። ምክንያቱም አንዳንድ ፋይሎችን አብረን የጀመርናቸው ነገሮች ስለሆኑ ተምሳሌትን ፈልገን ያገኘንበት ኤቭሪቲንግ ነገር ያለው ቪዲዮ እንግዲህ የወንድሜ ቴዲ ቻናል ላይ ነው። ከዛ ላይ ተከታትላችሁ እንግዲህ የቀሩትን ነገሮች እኛ ላይ መጨረስ ትችላላችሁ። እንግዲህ የኛ ስራ እንግዲህ እንደሰው ጀምረናል። እግዚአብሔር ከኛ ጋር ሆኖ ያስጨርሰን። እኔ እንግዲህ ለዛሬ የምለው ያለኝ ነገር ይሄን አንተ የምትለው ነገር አለ ቴዲ? ያው ሁሉንም ነገር ገልጸኳል። ስለዚህ ያው እንግዲህ ውድ ቤተሰቦቻችን አሁንም በጸሎት ከኛ እንዳይለዩ ነው ፈልገው እነሱ ጸሎት ነው ያበረታን። ነገሮችንም እኛ ባላሰብነው መንገድ እግዚአብሔር መንገዱን እያስተካከለልን ይሄንን ሰይጣናዊ ስራ ማፍረስ እንፈልጋለንና እየሄድንበት ያለው እንግዲህ በውድ ቤተሰቦቻችን ጸሎት ነው። ለዚያውንም በጸሎት እንዲያግዙ እንዲደግፉ እንፈልጋለን። እኛም ጥያቄያችን ይሄ ነው። እንግዲህ በቀጣይ እስከምንገናኝ ድረስ ከኛ ጋር ቆዩ። ቸር ቆዩልን።